ሰላም ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦቻችን እንዴት ዋላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያልኩኝ ለዕለቱ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩም ከወዲሁ በአክብሮት ጋብዛለሁኝ። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ለሚከበረው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል የእንኳን አደረሳችሁ መልእክታቸውን አስተላለፉ። ሙሉ መልእክቱን እንደሚከተለው አቅርበነዋል። እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ዘንድሮ የኢየሱስ ክርስቶስ ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዛችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትናን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩት ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትናንትን የቀደሰው ነገንም የዋጀው ዛሬን የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴናና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የለም። እነርሱ ትናንት ነበራቸው፣ ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንትናቸው ትዝታ፣ ነጋቸው ህልም ሆነዋል። ትውስታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገር ነበረች። የታላላቅ መንግስታትና የታላላቅ ህዝቦች ሀገር ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች ሀገርም ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀንም ማለት ነው። ትናንትናን የሚዋጀው ዛሬ ነውና ትናንትናን የሚቃኘውና የሚተረጉመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትናን ጨምሮ ከፍ ያደርጋል። የዛሬ ተዋርዶ ደግሞ ትናንትናን ጨምሮ ያዋርዳል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁኑ ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትናንትና ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅ ትውልድ ነው። የትናንትና ኩስመናን በዛሬ ትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጽሐፍት ዋጋ ያገኙት በወንጌል መጽሐፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንትናችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ብዙ ጊዜያችንን በትናንትና ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናጥፋ። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንትናችን ተገቢው ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ስራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም።
አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ስራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት እስከ ቀራኒዮ አደባባይ የሰው ልጆች ትናንትና ሲቀድስ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁ ነበሩ፣ ገዳዮች ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎች ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ እውነት ለመናገር የደፈሩ ለእውነት ለመሰዋት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉም ነበሩ። የኢትዮጵያ ነገ ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰ ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው። ማንም ሊያስቆመው አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው። ሊገታው የሚችለው ምንም ኃይል የለም። እኛ ዛሬ የቆምነው በትናንትናና በነገ መካከል ነው። ትናንትና በዛሬ ስራችን ዋጋ እንዲያገኝ እናደርጋለን። ነገን ደግሞ በዛሬው ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችን እያሰብን እናከብረዋለን። በድጋሚ መልካም የልደት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ታህሳስ 28 2018 ዓ.ም በሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ህይወት አለፈ። ዛሬ ንጋት ላይ በሰመራ ከተማ በደረሰ አሰቃቂ የትራፊክ አደጋ የ22 ሰዎች ህይወት ማለፉን የክልሉ ኮሚኒኬሽን ቢሮ አስታውቋል። አደጋው የደረሰው በህገወጥ ደላላዎች የተሰበሰቡ ሰዎችን የጫነ ተሽከርካሪ በመገልበጡ ነው። ከሟቾች በተጨማሪ 65 ሰዎች ላይ ቀላልና ከባድ ጉዳትም ደርሷል። ተጎጂዎቹ በዱቲ ሆስፒታል የህክምና ክትትል እየተደረገላቸው እንደሚገኝም የክልሉ ኮሚኒኬሽን ቢሮ አስታውቋል። የህዝብ ተወካዮች ምክር ቤት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ሹመትን አጸደቀ። ምክር ቤቱ 5ኛ ዓመት የሥራ ዘመን 8ኛ መደበኛ ስብሰባውን በዛሬው ዕለት እያካሄደ ይገኛል። ምክር ቤቱ ባካሄደው መደበኛ ስብሰባ ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣንን በዋና ዳይሬክተርነት እንዲመሩ የቀረበው ረቂቅ መርምሮ በሙሉ ድምጽ አጽድቋል። ወይዘሮ ሃይማኖት ዘለቀ በኢትዮጵያ ዜና አገልግሎት ከሪፖርተርነት እስከ አርታኢነት እንዲሁም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሙያቸው አገልግለዋል። በተጨማሪም በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት በምክትል ቢሮ ኃላፊ ማዕረግ የኮሚኒኬሽን ዘርፍ ኃላፊ በመሆን ማገልገላቸውም ተገልጿል። እንዲሁም በቀድሞ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በመስራት ሀገራቸውን አገልግለዋል ተብሏል። የምዕራብ አፍሪካ ሀገራት ቡድን አሜሪካ የወሰደችውን ወታደራዊ ዘመቻን ተከትሎ የቬንዙዌላ ነጻነት እንዲከበር አሳሰበ። የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ የፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በቁጥጥር ስር ለማዋል የተደረገው የአሜሪካ ወታደራዊ ዘመቻ የዓለም አቀፉ ማህበረሰብ የቬንዙዌላ ነጻነትና የግዛት አንድነት እንዲያከብር አሳስቧል። ኢኮዋስ በሰጠው መግለጫ በቬንዙዌላ የተፈጠረውን ወቅታዊ ሁኔታ እንደሚያባብሰውም ገልጿል። ኢኮዋስ መንግስታት በሽብርተኝነትና አዘዋዋሪዎችን ጨምሮ ዓለም አቀፍ ወንጀሎች የመዋጋት መብታቸውን ቢቀበልም በዓለም አቀፍ ሕግ በተለይም በተባበሩት መንግስታት ቻርተር አንቀጽ 2 ንዑስ አንቀጽ 4 ላይ የተደነገገው ሉዓላዊነትና የግዛት አንድነትን የማክበር ግዴታቸው ለዓለም አቀፍ ማህበረሰብ ለማስታወስ ይፈልጋል ብሏል። ኢኮዋስ ከቬንዙዌላ ህዝብ ጋር ያለው አጋርነትም ገልጿል። በቬንዙዌላ ቀዳሚ የአሜሪካ ወታደራዊ ዘመቻ የሞቱት ሰዎች ቁጥር 80 መድረሱን ኒውዮርክ ታይምስ መዘገቡ ይታወሳል። የቬንዙዌላ ከፍተኛ ባለስልጣንን በመጥቀስ ኒውዮርክ ታይምስ ቁጥሩ ከዚህ በላይ ሊጨምር እንደሚችልም ዘግቧል። ከዚህ ዘገባ አስቀድሞ የቬንዙዌላ መከላከያ ሚኒስትር ቪላዲሚር ፓድሪኖ እንዳሉት ቁጥሩን በትክክል ባይገልጹም የፕሬዝዳንት ማዱሮ የጸጥታ ቡድን ከፍተኛ አባላት መገደላቸውን አስታውቀዋል። የኮሎምቢያው ፕሬዝዳንት ፔትሮ ከትራምፕ ዛቻ በኋላ ለወታደራዊ ኃይላቸው ከፍተኛ ማስጠንቀቂያ ሰጡ። ትራምፕ ለጋዜጠኞች እንደተናገሩት ኮሎምቢያና ቬንዙዌላ ሁለቱም በጣም ታመዋል። እናም በቦጎታ የሚገኘው የኮሎምቢያ መንግስት የሚመራው ኮካይን በማምረት ለአሜሪካ መሸጥ የሚወድ በሽተኛ ነው ማለታቸው ይታወሳል። ይህንኑ ተከትሎ የኮሎምቢያው ፕሬዝዳንት ጉስታቮ ቤትሮ ለሀገሪቱ ጦር ኃይሎች ጥብቅ መልእክት በማስተላለፍ መግለጫ አውጥተዋል።
በኮሎምቢያ ውስጥ ያሉ ያንዳንዱ ወታደር ካሁኑ ጀምሮ ትዕዛዝ አለው። ማንኛውም የጦር ኃይል አዛዥ ዩናይትድ ስቴትስን ባንዲራ ከኮሎምቢያ ባንዲራ የሚመርጥ በራሴ ትዕዛዝ ከተቋሙ ወዲያውኑ ይባረራል ሲሉ ፕሬዝዳንቱ ተደምጠዋል። ሕገ መንግስቱ የታጠቁ ኃይሎች ህዝባዊ ሉዓላዊነትን እንዲከላከሉ ይደነግጋል ሲሉ በኤክስ ገጻቸው ላይም አጋርተዋል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የነዳጅ ኩባንያዎች የቬንዙዌላ ፔትሮሊየም ኢንዱስትሪን እንደገና ለመገንባት ይመለሳሉ ሲሉ የተናገሩ ሲሆን እንዴት እንደሚሰሩ ግን ዝርዝር መረጃ ሳይሰጡ ቀርተዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ